ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የሚያዝያ 22 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማህበራዊ ዘርፍ ተግባራት ላይ ያተኮረ የምክክር መድረክ ተካሄደ። የኢትዮጵያ የታዳሽ ኃይልና የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚ እድገትን ለማፋጠን እድል መፍጠራቸውን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። በገበታ ለሸገር ለሀገርና ለትውልድ መርሃ ግብሮች የተገነቡ የቱሪዝም መዳረሻዎች ዘርፉ ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ይበልጥ የሚያሳድጉ መሆናቸውን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። አፍሪካ የአጀንዳ 2030ና 2063 ዘላቂ ልማት እቅዶችን በመተግበር ዘላቂ ልማትን ለማረጋገጥ ያላትን ቁርጠኝነት በተግባር እያሳየች መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ ሀዳሪ ገለጹ። በሀገር አቀፍ ደረጃ በሁሉም ወረዳዎች የቅድመ አንደኛ ደረጃ ትምህርት ቤቶችን ተደራሽ ለማድረግ ትኩረት መደረጉን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹም በዝርዝር እንመለከታለን። ከዜናዎቹ ጋር አመር መሐመድ አብሬያችሁ ቆያለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማህበራዊ ዘርፍ ተግባራት ላይ ያተኮረ የምክክር መድረክ ተካሂዷል። የማህበራዊ ልማት መርታ ለሀገር ግንባታ በሚል መሪ ሀሳብ የተካሄደው መድረክ ላይ በዘርፉ ባለፉት 8 ዓመታት የተመዘገቡ አበይት ውጤቶች ቀርበዋል። መድረኩ በተለይም በትምህርት፣ በጤና፣ በክህሎት መር የስራ ዕድል ፈጠራ፣ በባህል፣ በኪነ ጥበብና ስፖርት እንዲሁም በሴቶችና ማህበራዊ ጉዳዮች የተመዘገቡ ውጤቶች በስፋት የተተነተኑበት መሆኑ ተጠቁሟል። የኢትዮጵያ የታዳሽ ኃይልና የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚ እድገትን ለማፋጠን እድል መፍጠራቸውን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። የኢትዮጵያ የብዝሃ ኢኮኖሚ ልማት በግብርና ኢንዱስትሪ፣ ማዕድን፣ ቱሪዝምና በዲጂታል መርሃ ግብሮች ሁለንተናዊ እድገትን የሚያስቀጥል ተጨባጭ ውጤት አስገኝቷል። ለአብነትም በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት ኤአይና የዲጂታል ጤና ዘርፍ መሪ ሆነው ያገኙት እውቅና በዋቢነት የሚጠቀስ ስኬት ነው። የኢትዮጵያ የብዝሃ ኢኮኖሚ ስኬታማ ጉዞም የዜጎችን ሁለንተናዊ ተጠቃሚነት በማረጋገጥ አህጉራዊና ዓለም አቀፋዊ አድናቆት እየተቸራቸው ይገኛል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ለኢዜአ እንደገለጹት ኢትዮጵያ በተለያዩ የልማት ስኬቶች እድገቷን የሚያፋጥን ጉዞ ላይ የምትገኝ ሀገር ናት። በተለይም በታዳሽ ኃይልና በቴክኖሎጂ ሽግግር የምትፈጥረው አስደናቂ አቅም ለታዳጊ ሀገራት ጭምር ልምድና ተሞክሮ የሚቀሰምበት መሆኑን ገልጸዋል። የኢትዮጵያ የታዳሽ ኃይልና የአርቲፊሻል ኢንተለጀንስ የልማት ጉዞ የኢኮኖሚ እድገትን የሚያፋጥኑ ወሳኝ ዘርፎች መሆናቸውን ተናግረዋል። የታዳሽ ኃይል ልማት ስኬቶችም የአየር ንብረት ለውጥ ተጽዕኖን በመቀነስ በዓለም አቀፍ ደረጃ ልዩ ትኩረት የሚሰጠው ጉዳይ መሆኑን አንስተዋል። በምስራቅ አፍሪካ ቀጠና የፈጠረችው የኃይል ትስስርም የጋራ ኢኮኖሚ እድገትን ለማፋጠን ትኩረት የሚሰጠው የልማት መርሃ ግብር መሆኑንም ጠቅሰዋል። ኢትዮጵያ የታዳሽ ኃይል መሰረተ ልማትን ለማስፋት በምታደርገው ጥረት ፈረንሳይ አስፈላጊውን የገንዘብና የቴክኒክ ድጋፍ እንደምታደርግ አረጋግጠዋል። በሌላ መልኩም ኢትዮጵያ ለዲጂታላይዜሽን መሰረተ ልማት መስፋፋት የሰጠችው ትኩረት የሀገሪቱን የኢኮኖሚ እድገት በማሳለጥ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። የዲጂታል ምርታማነት አቅሙን የበለጠ ለማጎልበት የአርቲፊሻል ኢንተለጀንስ ኢንስቲትዩትን በተቋም ደረጃ መገንባቷም የሚደነቅ ነው ብለዋል። በመንግስት በኩል ለዲጂታል ልማት የተሰጠው ትኩረት የቴክኖሎጂ ጀማሪ ኩባንያዎችን በማበረታታት የፈጠራ ክህሎትና ተነሳሽነትን እያጠናከረ መሆኑንም ጠቁመዋል። በገበታ ለሸገር ለሀገርና ለትውልድ መርሃ ግብሮች የተገነቡ የቱሪዝም መዳረሻዎች ዘርፉ ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ይበልጥ የሚያሳድጉ መሆናቸውን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። በየአካባቢው የሚገኙ የቱሪዝም ሀብቶችን ለማልማት በቅንጅት እየተሰራ መሆኑንም ሚኒስትሯ ጠቁመዋል። የህዝብ ተወካዮች ምክር ቤት 17ኛ መደበኛ ስብሰባውን አካሂዷል። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የቱሪዝም ሚኒስትር ሰላማዊት ካሳ በምክር ቤቱ ተገኝተው ከአባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሚኒስትሯ በሰጡት ማብራሪያ መንግስት ቱሪዝምን የአንድ ኢኮኖሚ ምሰሶ በማድረግ የመዳረሻ ልማትን ጨምሮ በርካታ ተግባራትን እያከናወነ እንደሚገኝ ተናግረዋል። በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች በርካታ የቱሪዝም ስፍራዎችና መዳረሻዎች መገንባታቸውን ጠቅሰዋል። እነዚህ የልማት ስራዎች ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ይበልጥ የሚያሳድጉ መሆናቸውን ገልጸዋል። የግሉ ሴክተር በየአካባቢው የሚገኙ የቱሪዝም ሀብቶችን በማልማት ሂደት ያላቸውን ተሳትፎ ይበልጥ ለማጎልበት እየተሰራ መሆኑን አስታውቀዋል። እንዲሁም የማህበረሰቡን አቅም በማስተባበር የማልማት ስራና ደረጃቸውን የማሳደግ ተግባራት እንደሚከናወኑ አረጋግጠዋል። የመስህብ ምዝገባ ሂደቱን በተመለከተ በሰጡት ማብራሪያ አበረታች በሆነ መልኩ እየተከናወነ መሆኑን ጠቅሰው እስካሁንም 800 የሚሆኑ የቱሪስት መስህቦች መመዝገባቸውን ገልጸዋል።
ሀገር አቀፍ የቱሪዝም ካርታ በማዘጋጀት በኩልም በሲዳማ ክልል የተከናወነው የናሙና ስራ በስኬት መጠናቀቁን ጠቅሰው ይህንን በመላ ሀገሪቱ የማከናወን ስራ የቀጣይ የትኩረት አቅጣጫ መሆኑን አስታውቀዋል። አፍሪካ የአጀንዳ 2030ና 2063 ዘላቂ ልማት እቅዶችን በመተግበር ዘላቂ ልማትን ለማረጋገጥ ያላትን ቁርጠኝነት በተግባር እያሳየች መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ ሀዳሪ ገለጹ። 12ኛው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ በአዲስ አበባ የአፍሪካ ኢኮኖሚክ ኮሚሽን ተካሂዷል። በየዓመቱ የሚካሄደው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ የአፍሪካ ህብረትን የአጀንዳ 2030ና 2063 የዘላቂ ልማት ግቦችን አፈጻጸም ይገመግማል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ ሀዳሪ በዚህ ወቅት እንዳሉት አጀንዳ 2030ና 2063 በትይዩ የሚሄዱ ሳይሆን እርስ በርስ የሚደጋገፉ ናቸው። በአፍሪካ አካታች እድገትና ዘላቂነት ያለው የኢኮኖሚ ሽግግር ለመፍጠር ወሳኝ መሆናቸውንም ገልጸዋል። የአፍሪካ ህብረት የሁለተኛውን የ10 ዓመት የአጀንዳ 2063 የትግበራ እቅድ ሀገር በቀል እንዲሆን መሰረታዊ እርምጃ መውሰዱን ተናግረዋል። የህብረቱ አባል ሀገራት ብሔራዊ ልማት እቅዶቻቸው ከአጀንዳቸው ጋር እየተጣጣመ መምጣቱን በማንሳት የበጀት ድልድልና ፖሊሲዎቻቸው ለአፍሪካ የትኩረት መስኮች ቅድሚያ የሰጡ መሆናቸውን አስታውቀዋል። የአጀንዳ 2030ና 2063 ግቦችን በማሳካት የበለጸገች አፍሪካን እውን ለማድረግ በሀገራት መካከል ያለው ቅንጅትና ትብብር ቀጣይነት ሊኖረው እንደሚገባም አስገንዝበዋል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቬር ጋቴቴ በበኩላቸው አፍሪካ በአየር ንብረት ለውጥና በኢተገማች የዓለም ነባራዊ ሁኔታ ተስፋና ስጋት እያስተናገደች ነው። በአፍሪካ ቀጣይነት ያለው አካታችና ተወዳዳሪ ኢኮኖሚ ለመገንባት አህጉራዊ ለውጥና ሽግግር ያስፈልጋል ብለዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ መቋቋም የሚያስችል ጠንካራ እርምጃ እየወሰደች መሆኑን በመግለጽ ለአፍሪካ ህብረት አጀንዳ 2063 ግብ መሳካት ገንቢ ሚና አለው ብለዋል። በሀገር አቀፍ ደረጃ በሁሉም ወረዳዎች የቅድመ አንደኛ ደረጃ ትምህርት ቤቶችን ተደራሽ ለማድረግ ትኩረት መደረጉን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የትምህርት ሚኒስቴር የቅድመ አንደኛ ደረጃ ትምህርት ቤቶችን ከሁሉም ክልሎችና ከድሬዳዋ ከተማ አስተዳደር ጋር በጋራ ለመገንባት የሚያስችል ስምምነት አድርጓል። በስምምነት መርሃ ግብሩ ላይ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንደተናገሩት በ2019 የትምህርት ዘመን በሁሉም ወረዳዎች የቅድመ አንደኛ ደረጃ ትምህርት ቤቶችን ተደራሽ ለማድረግ ትኩረት ተደርጎ እየተሰራ ይገኛል። ዛሬ ከሁሉም ክልሎችና ከድሬዳዋ ከተማ አስተዳደር ጋር የተደረገው ስምምነት ሚኒስቴሩና ክልሎች በጋራ 1452 ቅድመ አንደኛ ደረጃ ትምህርት ቤቶችን ለመገንባት የሚያስችል መሆኑን ገልጸዋል። የትምህርት ቤቶቹ ግንባታ በሚቀጥለው ሳምንት የሚጀመር መሆኑን ገልጸው በቀጣዩ ዓመት ትምህርት ቤቶቹ ተጠናቀው ወደ አገልግሎት ይገባሉ ብለዋል። ይህም የቅድመ አንደኛ ደረጃ ትምህርት ቤት የሌለው ወረዳ እንዳይኖር ያደርጋል። የቅድመ አንደኛ ትምህርትን ተደራሽነት ለማሳደግ ጉልህ ሚና እንደሚኖረውም ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ